ያ መጀመሪያ ላይ የነበረው ሁሉ ነገር አስረስቶ የነበረው ዓለም ላይ ከሁለት ሰዎች ውጭ ማንም የሌለ እስኪመስል ድረስ የነበረው ያ የፍቅር ስሜት ሲደበዘዝ ምን ይከሰታል? እና ብዙ ጊዜ ግንኙነቶች በዚህ ምዕራፍ ላይ ነው የሚቋረጡት። በትክክል። እና ጥያቄው ይህ ስሜት በእርግጥ እውነተኛ ፍቅር ነው ወይስ ሌላ ነገር? እዚህ ጋር ነው እንግዲህ የዛሬው ውይይታችን የሚያተኩረው። በጋሪ ቻፕማን 5ቱ የፍቅር ቋንቋዎች መጽሐፍ 3ኛው ምዕራፍ ላይ የምዕራፉ ርዕስ በፍቅር መውደቅ ይላል። እናም በዚህ ውይይታችን በፍቅር የመውደቅ ስሜት እና ጸሐፊው እውነተኛ ፍቅር ብሎ ከሚጠራው መካከል ያለውን ልዩነት በደንብ እንፈትሻለን። ይህንን ልዩነት መረዳት ደግሞ ለምን ዘላቂ ግንኙነት ለመገንባት ወሳኝ እንደሆነ እናያለን። እሺ፣ ውይይቱን ለመጀመር ምናልባት በመጽሐፉ መጀመሪያ ላይ የተጠቀሰችውን የጃኒስን ታሪክ ማንሳቱ ጥሩ ነው። አዎ፣ የጃኒስ ታሪክ በጣም ገላጭ ነች። ጃኒስ የ36 ዓመት ወጣት ስትሆን ከዚህ በፊት አግብታ አታውቅም። እናም አንድ ቀን ምንም ቀጠሮ ሳትይዝ ወደ ጸሐፊው ቢሮ በከፍተኛ የደስታ ስሜት ውስጥ ሆና ትገባለች። ልክ ነው። ገብታም በፍቅር እንደወደቀች ትነግረዋለች። ጸሐፊው ለ18 ዓመት ያውቃታል እና ሁሌም በስርዓትና በዲስፕሊን የምትታወቅ ሴት ነች። ብዲዩቅ እና እንዲህ አይነት ባህሪ ማሳየቷ እሱን በጣም ነው ያስገረመው። አዎ፣ ለራሷም ጭምር አስገራሚ ነበር። እነዚህ አይነት ስሜት ተሰምቶኝ አቅም ነው ያለችው። ይሄ በፍቅር የመውደቅ ስሜት ምን ያህል ኃይለኛ እንደመሆኑ ያሳያል አይደል? በጣም የሰውን መሰረታዊ ባህሪ ሳይቀር ለጊዜው የመቀየር ኃይል አለው። እሺ፣ እስቲ ይህንን ጉዳይ እንፈትሸው። መጽሐፉ ይህንን በፍቅር የመውደቅ ልምድ እንዴት ይገልጸዋል? መጽሐፉ ሲገልጸው ጊዜያዊ፣ እጅግ አስደሳች፣ ዩፎሪክ እና ደግሞ አእምሮን ሙሉ በሙሉ የሚቆጣጠር ኦብሴሲቭ እንደሆነ ነው የሚያስቀምጠው። ኦብሴሲቭ? አዎ፣ ሰዎች በዚህ ስሜት ውስጥ ሲሆኑ አእምሯቸው ሙሉ በሙሉ በሚወዱት ሰው ላይ ያተኩራል እና በዚህ የተነሳ ከፍቅረኛቸው ጋር በጣም ጥልቅ የሆነ ቅርብ እንዳላቸው የሚመስል የሐሰት ስሜት ይፈጥርባቸዋል። ልክ ብለሃል። ኢሉዥን ኦፍ ኢንቲመሲ ይለዋል። ሁሉ ነገራችን አንድ ነው ብሎ እስከ ማሰብ ያደርሳል። ይህን ሲቲ አንድ ነገር ትዝ አለኝ። መጽሐፉ ላይ ስለዚያ ተማሪ ያነሳው ሐሳብ ያው ነገ ስለ 1812 ጦርነት ከባድ ፈተና ያለው ስለ አዲሱ ፍቅሩ ብቻ ነው የሚያስበው። ይሄ አእምሮ እንዴት እንደተጠለፈ ቁልጭ አድርጎ ያሳያል አይደል? በጣም ጥሩ ምሳሌ ነው። ለሱ በዛች ቅጽበት ከፍቅረኛው የበለጠ ምንም ጠቃሚ ነገር የለም። ፈተናውም ትርጉም ያጣ ምንም። እና ሌላው አስገራሚ ገጽታው ደግሞ ይህ ስሜት ራስ ወዳድነትን ያስወግድ መስሎ መታየቱ ነው። እንዴት? መጽሐፉ ላይ አንድ ወጣት ስለ ጮኛው እሷን የሚጎዳ ምንም ነገር ላደርግ አልችልም፣ ብቸኛ ፍላጎቴ እሷን ደስተኛ ማድረግ ነው ሲል ይጠቅሳል። ያ የሚገርም ነጥብ ነው። ስለዚህ ያ ከራስ በላይ ለሌላው የመኖር ስሜት ምክንያታዊነትን ነው የሚያስወግደው ማለት ነው። በትክክል። ምክንያቱም በዛ ስሜት ውስጥ ሆኖ ለሌላው ሰው መልካም መሆን እኮ ለራሳችንም ትልቅ ደስታ ይሰጠናል። በጣም ወሳኝ ነጥብ ነው። ጸሐፊው የሚለው ይሄንን ነው። ድርጊቱ ሙሉ በሙሉ ከራስ ወዳድነት የጸዳ ነው ብሎ መደምደም ያስቸግራል። እናም እዚህ ላይ ነው መጽሐፉ ወሳኙን ጥያቄ የሚያነሳው። አዎ፣ ይህ ኃይለኛና ሁሉን አስረሺ ስሜት በእርግጥ እውነተኛ ፍቅር ነው? እሺ፣ ይሄ ነው የውይይታችን ዋናው ነጥብ። መጽሐፉ ለዚህ ጥያቄ የሚሰጠው መልስ ምንድን ነው? እዚህ ጋር የሚያስደንቀው ነገር ጸሐፊው በቀጥታ አይደለም የሚል መልስ ነው የሚሰጠው። አንድ ደቂቃ። አይደለም ማለቴ ብዙ ፊልሞች፣ መጽሐፍትና ዘፈኖች የሚነግሩን እኮ ይህ ስሜት የፍቅር ቁንጮ እንደሆነ ነው። ይህንን አይደለም ማለቱ ትንሽ ይከብዳል። ግን ሁለት ዋና ዋና ምክንያቶችን ያቀርባል። ለዚህም የስነ አእምሮ ሐኪም የሆኑትን ስኮት ፔክን ይጠቅሳል። እስቲ ምክንያቶቹን እንያቸው። የመጀመሪያው ምክንያት በፍቅር መውደቅ የፍላጎት ወይም የንቃተ ህሊና ውሳኔ ውጤት አይደለም የሚለው ነው። ቆይ፣ በውሳኔ ላይ የተመሰረተ አይደለም ማለት ምን ማለት ነው? ማንን እንደምንወድ አንመርጥም ያለ ነው? ያ የመጀመሪያው የመውደቅ ስሜት ምርጫ አይደለም ነው የሚለው። በደመነፍስ የሚመጣ እንጂ ዛሬ ከአንድ ሰው ጋር ፍቅር ይዘኛል ብለን የምንወስነው ነገር አይደለም። ልክ እንደ ባዮሎጂያዊ አደጋ ነገር እንደዛ ማለት ይቻላል። ልክ እንደ ማስነጠስ ነው። ይመጣል እንጂ እንዲመጣ አናደርገውም። እውነተኛ ፍቅር ግን የሚጀምረው ከዚህ በኋላ ነው። እሱ ደግሞ በምርጫና በውሳኔ ላይ የተመሰረተ ነው። እሺ፣ ሁለተኛው የፒክ ምክንያት ደግሞ ከመጀመሪያው ጋር ይያያዛል። እሱ ምንድን ነው? ይኸውም ይህ ስሜት በሌላው ሰው እድገት ላይ አያተኩርም ይላል። እሺ፣ ይሄኛውን አስረጅኝ። በሌላው ሰው እድገት ላይ አያተኩርም ማለት ምን ማለት ነው?
በፍቅር ስሜት ውስጥ ያለው ሰው እኮ ለፍቅረኛው ማንኛውንም ነገር ያደርጋል። ነገር ግን ያም ያደርገው ነገር ምንም አይነት ጥረት ወይም ራስን መግዛት አይጠይቅበትም። ለምን? ምክንያቱም በዛ ስሜት ውስጥ ሆኖ ያንን ማድረግ ራሱ ያስደስተዋል። እውነተኛ ፍቅር ግን ፔክ እንደሚለው ጥረትን፣ ራስን መግዛትና በውሳኔ ላይ የተመሰረተ ተግባርን ይጠይቃል። ገባኝ። የሌላውን ሰው ሕይወት ለማሻሻልና እድገቱን ለማሳደግ ተግቶ መስራትን ይጨምራል። ለምሳሌ የትዳር አጋርሽ ለስራው እድገት የሚጠቅም ከባድ ትምህርት ቢጀምር ያንን እንዲያሳካ በምሽት ከእንቅልፍሽ ተነስተሽ ቡና ማፍላት፣ ማበረታታት፣ የቤት ውስጥ ኃላፊነቶች መጋራት። በትክክል። ይህ ድርጊት በዛ ቅጽበት ደስ ባይልሽም ሌላው ሰው እድገት ስለሚያስብ የሚደረግ በውሳኔ ላይ የተመሰረተ ተግባር ነው። ገባኝ። ይህ ማለት እውነተኛ ፍቅር ስሜት ሳይሆን ስራ ነው ማለት ነው። በጣም ጥሩ አገላለጥ ነው። ለአንተ ምን ይተግሙርሻልሃል የሚለው ጥያቄ ለኔ ምን ይሰማኛል ከሚለው ሲበልጥ ነው እውነተኛ ፍቅር የሚጀምረው። ልክ ብለሃል። የመጽሐፉ ዋና ሐሳብ ይሄ ነው። ያ የመጀመሪያው ስሜት የፊልሙ ማስታወቂያ እንጂ ዋናው ፊልም አይደለም። እሺ፣ ታዲያ ይህ የፊልሙ ማስታወቂያ ለምን ያህል ጊዜ ነው የሚቆየው? በመጽሐፉ ውስጥ ስለዚህ ጉዳይ የቀረበ አንድ አስገራሚ ጥናት አለ መሰለኝ። አዎ፣ ጸሐፊው ዶክተር ዶሮቲ ቴኖቭ የተባሉ ተመራማሪን ይጠቅሳሉ። እናም የብዙ ዓመታት ጥናት ካደረጉ በኋላ የደረሱበት ድምዳሜ አለ። እሱም ይህ በፍቅር የመውደቅ ስሜት ሮማንቲክ ኦብሴሽን የሚለው በአማካይ ለ2 ዓመታት ብቻ ነው የሚቆየው። 2 ዓመት ብቻ? ይህማ ለብዙ ሰዎች መጥፎ ዜና ነው። እንደዛ ማለት ይቻላል። ግን በሌላ በኩል የጫጉላ ሽርሽር ጊዜ ወይም ሃኒሙን ፒሪየድ የምንለው ነገር ሳይንሳዊ መሰረት አለው ማለት ነው። በትክክል ሳይንሳዊ መሰረት አለው። የሚገርመው ዶክተር ቴኖ በጥናታቸው አንድ ተጨማሪ ነገር አግኝተዋል። ምንድነው እሱ? ግንኙነቱ በሚስጥር የሚደረግ ከሆነ ለምሳሌ በቤተሰብ ያልተፈቀደ ወይም ከትዳር ውጪ ከሆነ ያ ስሜት ከ2 ዓመት ትንሽ ረዘም ላለ ጊዜ ሊቆይ ይችላል። ለምን? ምክንያቱም መሰናክሎቹ ስሜቱን የበለጠ ያቀጣጥሉታል። ነገር ግን ይዋሊደር እንጂ መጥፋቱ አይቀርም። እሺ፣ 2 ዓመት አለፋ። ያ ሁሉን አስረሽ የነበረው ስሜት ጠፋ። ከዛስ በኋላ ምን ይከሰታል? መጽሐፉ መከስከስ ብሎ የሚጠራው ነገር ይጀምራል አይደል? ልክ ነው። ያ ከፍተኛ የፍቅር ስሜት ሲበርድ ወደ እውነታው ዓለም እንመለሳለን። እና ከዚህ በፊት በፍቅር አይን ብቻ ስንመለከተው የነበረው ሰው ድክመቶቹ መታየት ይጀምራሉ። አዎ፣ የግል ፍላጎቶቻችን፣ ሐሳቦቻችንና ባህሪያቶቻችን እንደገና ይገለጣሉ። እኔና አንቺ አንተ የሚለው ነገር እኛ ከሚለው ጎልጦ ይወጣል። እናም በፊት የሚያስጨንቁን ትንንሽ ነገሮች አሁን ያበሳቹን ይጀምራሉ። ለምሳሌ መጀመሪያ ላይ የሳቁ መንገድ በጣም ደስ ይለን የነበረው አሁን ለምንድነው እንደዚህ ሚስቀው ብለን እንጠይቃለን። እውነት ነው። ወይም መጀመሪያ ላይ ዝምታው ጥልቅና ሚስጢራዊ መስለን የነበረው አሁን ለምንድነው የማታወራው ብለንም በሳጫለን። እና ብዙ ጥንዶች በዚህ ወቅት ነው ከአሁን በኋላ አንፋቀርም ብሎ የሚያስቡት። ልክ ነው። ያ መጀመሪያው ስሜት ስለጠፋ ፍቅሩ እንዳለቀ ያስባሉ። በዚህ ሰዓት ነው ብዙ ሰዎች ተሳስቻለሁ ብለው ወደ መለያየት የሚሄዱት። የሁሉ ትንታኔ ግን ትንሽ ተስፋ አስቆራጭ ይመስላል። ያ ስሜት ሐሰት ነው፣ ለ2 ዓመት ብቻ ነው የሚቆየው፣ ከዛም ይከስከሳል። ግን እኮ የመጽሐፉ ዋና መልእክት የሚመጣው እዚህ ጋር ነው። እሺ፣ በፍቅር የመውደቅ ስሜት ማብቃት የግንኙነቱ መጨረሻ አይደለም፣ ይልቁንም ለእውነተኛ ፍቅር ዕድል የሚሰጥ እውነተኛው ጅምር ነው። እንዴት? ያ አስደሳች ስሜት ጊዜያዊ ማደንዘዣ ነበረ። አሁን ያ ማደንዘዣ ሲያልቅ ነው እውነተኛውን ስራ የምንጀምረው። ታዲያ ይህ ሁሉ ምን ማለት ነው? እውነተኛ ስራ ስንል ምን ማለታችን ነው? እውነተኛ ፍቅር ከስሜት በላይ ነው ማለት ነው። እውነተኛ ፍቅር በምክንያትና በስሜት የተዋሃደ በውሳኔ ላይ የተመሰረተ ነው። ራስን መግዛትን የሚጠይቅ በትክክል እና በዋነኝነት በሌላው ሰው እድገትና ደህንነት ላይ የሚያተኩር ነው። ለዚህ ሰው የሚበጀውን ነገር ለማድረግ እወስናለሁ ማለት ነው። ምንም እንኳን በወቅቱ ያንን ለማድረግ ባይገሸቅም ወይም ቀላል ባይሆን። በፍቱም ስሜት ሊለዋወጥ ይችላል። ውሳኔ ግን ጽኑ ነው። ስለዚህ የመጀመሪያው ስሜት ልክ እንደ ክብሪት ጨረት ነው። እሳቱን በቀላሉ ይለኩሰዋል። አዎ። ነገር ግን እሳቱ እንዲቀጥልና እንዳይጠፋ ግን እንጨት መጨመር፣ ማራገብ፣ መንከባከብ ያስፈልጋል። በጣም ጥሩ ምሳሌ ነው። እናም መጽሐፉ ለዚህ ችግር የሚያቀርበው መፍትሄ 5 የፍቅር ቋንቋዎች ናቸው።
ያ እንጨት የምንለው ነገር ማለት ነው። ልክ ብለሃል። እነዚህ ቋንቋዎች ያ የመጀመሪያው አስደሳች ስሜት ካለፈ በኋላ ሆን ብለን ዘላቂ ፍቅርን ለመገንባት የሚረዱን ተግባራዊ መሳሪያዎች ናቸው። እሺ፣ 5ቱ የፍቅር ቋንቋዎች የሚለውን ጽንሰ ሐሳብ ትንሽ እናብራራው። መጽሐፉ ላይ ስለ የፍቅር ማጠራቂያ ወይም ለቭ ታንክ የሚል ሐሳብ ያንሳል። በጣም ጥሩ ጥያቄ ነው። ጸሐፊው እንደሚለው የእያንዳንዱ ሰው በውስጡ በስሜት ደረጃ የፍቅር ማጠራቂያ አለው እና ይህ ማጠራቂያ ሲሞላ ግንኙነት ስሜት ይሰማዋል። እናም የትዳር አጋሮች ዋነኛ ሥራ የአንዱ የሌላውን የፍቅር መጠራቀሚያ መሙላት ነው ማለት ነው። በትክክል። ይህ የሚሆነው ደግሞ የትዳር አጋራችንን ዋና የፍቅር ቋንቋ ተረድተን በዛ ቋንቋ ፍቅራችንን ስንገልጽለት ነው። ስለዚህ የምዕራፉን ዋና ሐሳብ ስናጠቃልለው በፍቅር የመውደቅ ስሜት ጊዜያዊና አስደሳች ቢሆንም ለዘላቂ ግንኙነት ከሚያስፈልገው በውሳኔ ላይ ከተመሰረተ እውነተኛ ፍቅር ፍጹም የተለየ ነው። አዎ፣ አንዱ በደም ነፍስ የሚመጣ ሲሆን ሌላኛው ደግሞ በምርጫ የሚገነባ ነው። የመጀመሪያው ስሜት ግንኙነቱን ለመጀመር እንደ ማበረታቻ ያገለግላል። ነገር ግን ግንኙነቱን ለዘላለም ሊሸከም አይችልም። በፍጹም። የመጀመሪያው ስሜት የግንኙነቱን መሰረት ሳይሆን የግንባታው ሥራ ከመጀመሩ በፊት የሚቆም ጊዜያዊ ማገጃ ስካፎልዲንግ ነው። ስራው ሲጀመር ያ ማገጃ ይነሳል። ልክ ነው። እውነተኛው ግንባታ የሚጀምረው ያኔ ነው። ፍቅርን እንደ ስሜት ሳይሆን እንደ ተግባርና ውሳኔ ማየት ስንጀምር የግንኙነታችንን ዕጣ ፈንታ በእጃችን እናስገባለን። በጣም አስገራሚ ውይይት ነበር። ስለዚህ የመጀመሪያው ስሜት ሲበዝዝ መጨነቅ ሳይሆን እሺ አሁን ነው እውነተኛው ሥራ የሚጀምረው ብለን መዘጋጀት አለብን ማለት ነው። እና ይሄ አንድ ወሳኝ ጥያቄ ያስነሳል። መጽሐፉ እንደሚጠቁመው እውነተኛ ፍቅር የሚጀምረው የመጀመሪያው የመውደድ ስሜት ሲያበቃ ነው። እሺ፣ ታዲያ አንድ ሰው የዚያ ስሜት ማብቃትን እንደ ግንኙነት ቀውስ ሳይሆን ጥልቅና ዘላቂ ግንኙነትን ለመገንባት እንደ እውነተኛ መነሻ ቢያየውስ ምን ሊፈጠር ይችላል? ምናልባትም ፍቅራችን አለቀ ከሚለው ድምዳሜ ይልቅ ፍቅራችን አሁን ሊጀምር ነው ወደሚለው አዲስ እይታ ሊያመራ ይችላል።